እንኳን ለብፁዕ ቅዱስ አቡነ ኪሮስ ዓመታዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን ቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። ገድለ አቡነ ኪሮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስን ገድል ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በሮም ሀገር እግዚአብሔርን የሚፈራ ስሙም ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ። ድንቅ ሥራንም ሠራ። አባቱ ከሠራው ሥራም ምንም አላጎደለም። 60 ዓመት ኖረ። ስሙ አብያ የሚባል ልጅም ወለደ። በክብርም አረፈ። አብያም በአባቱ ዙፋን ነገሰ። አባቱ ከሠራው መልካም ሥራ አንድም እንኳን አላጓደለም። የሚስቱም ስሟ ሜናሴር ይባል ነበር። 30 ዓመትም መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሴርም ጸነሰች፣ 2 ልጆችም ወለደች። ታላቁን ቴዎዶሲዮስ፣ ታናሹን ዲላሶር አለችው። በመልካም አስተዳደግ አሳደጓቸው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዲዮስም በአባቱ በአብያ ዙፋን ነገሰ። ከ3 ዓመት በኋላ ዲላሶር ቴዎዲዮስን ከአባቴ ገንዘብ ድርሻዬን ስጠኝ አለው። ቴዎዲዮስም ወንድሜ ሆይ የኔ የሆነው ሁሉ ያንተ ነው፣ ያንተም የኔ ነው። ከኔ በታች የፈቀድከውን የሚከለክል ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በራሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ያፈራል። አሁንም ከዚህ ተነስተህ ወደፊትህ የአንድ ቀን ጎዳና ሂድ። በዚያም ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስና ልብስ ትለብሳለህ አለው። ይህን ብሎት ከእርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚህም ትንሽ ዋሻ አገኘ። የራስ ፀጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ ገዳማዊ ሰው ከዚያች ባት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደኔ መነኩሴ ልትሆን ትፈቅዳለህን? አለው። አባታችን ኪሮስም አዎ አባቴ ፈጽሜ እወዳለሁ አለው።
አባ በብኑዳም ከዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች። በላዩዋ ተቀምጦ ወደ አባ ተርዋ ሄደ። በዚህም ቅዱስ የሆነ ልብሰ ምንኩስና ከአበምኔቱ አባ ተርዋ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ከደመናውም ወረደ። አባታችን አባ ኪሮስም ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስና ልብስ አለበሰው። ለአባ በብኑዳ ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ኅብስትና ሰማያዊ መጠጥ ዘወትር ያመጣለት ነበር። አባታችን አባ ኪሮስም ለአባቱ በብኑዳ እየታዘዘ 40 ቀን ቆየ። አባ በብኑዳም አባ ከወዴት ነዋ የመጣኸው አለው። የአስቄጥስ ከምትሆን ከደብረ ቶና ነው አለው። አባ በብኑዳም ከአስቄጥስ መጣው ስላለው ፈጽሞ ወደደው። ያም እንግዳ መነኩሴ የአባ በብኑዳን ማደሪያ አየ። ሥራ ስርም ሆነ፣ የዛፍ ፍሬ በዚያ አላገኘም። አባ በብኑዳን ዛሬ ምን እንበላለን አለው። አባ በብኑዳም ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ሥራ ስር የዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ስለምንድነዋ ነው? እንደኛ ሰው አይደለምን? እያለ አደነቀ። አባ በብኑዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለሁ እንዳንተ መነኩሴ ነኝ አለው። ይህን ነገር ሲነጋገሩ ሰርክ ደረሰ። አባ በብኑዳም ያን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነሳለው። ተነስተውም አቡነ ዘበሰማያትን ጸሎተ ወንጌልን ጸለዩ። የድኅነታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳድረን የሚለውን እስከ መጨረሻው ጸለዩ። ይህን ሲጸልዩ በዚህ ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድንና ወይንን የሞላበት ጽዋ ይዞ መጣ። አባ በብኑዳም ቅዱስ ሚካኤልን ባየው ጊዜ ከእጁም ተቀበለ። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ መሰሪ ነው። አስቀድሜ ያላየሁትን ኅብስትና ጽዋ ወይን ከወዴት አገኘ እያለ በልቡ አሰበ። አባ በብኑዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብ ክፉ ታስባለህ? አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በብኑዳ ስለነገረው አደነቀ። አባ በብኑዳና ያም መነኩሴ ተቀምጠው ይበሉ ጀመር። ብፁዕ ኪሮስ ግን በትሕትና ይላላካቸው ነበር። ያ እንግዳ መነኩሴ እየቆረሰ በልብሱ ደብቆ ያዘ። ነገር ግን አባ በብኑዳና አባ ኪሮስ ደብቆ መያዙን አላዩም። በዚያችም ሌሊት አንድ ላይ አደሩ። በማግስቱም ወደ መጣበት ይሄድ ዘንድ ተነሳ። አባ በብኑዳና አባ ኪሮስም ሰላምታ ሰጥተው ሸኙት። መንገዱንም ሄደ። ከአስቄጥስ ገዳም በደረሰም ጊዜ በአስቄጥስ የምትኖሩ ቅዱሳን መነኮሳት ኑ ተሰብሰቡ ብሎ ጮኸ። መነኮሳቱም ሁሉ ወደ እርሱ ተሰበሰቡ። ያን ከአባ በብኑዳ ሸሽጎ ያመጣውን በረድ የሚመስል ሰማያዊ ኅብስት አሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው አሉት። በዮርዳኖስ በረሃ ውስጥ አንዲት ዋሻ አለች። በውስጧም በብኑዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመጡት ዘንድ ኑ ተከተሉኝ፣ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ የመላእክት አለቃ ቅዱስ ሚካኤል መጥቶ ያችን የኅብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ በወልድ በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በብኑዳ ክፉ አደረገ አለው። ስለዚህም በአንበሳ አፍ ይሞታል። ይህችም በረከት ከእርሱ ትከለከላለች። ይህችንም ኅብስት እስከ ለተሞቱ ምግብ ተሆነው ዘንድ በበረሃ ለማኖር ስሙ ፊልሞ ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም
እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያን መነኩሴ እኛም በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛን ምን ገዶን? አሉት። ያም መነኩሴ ይህን የቅዱሳን ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ። በማግስቱም እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳትን በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳትም ቦታ ይቀበር ዘንድ አግባብ አይደለም ብለው ከገዳማቸው ውጭ ቀበሩት። ነፍሱንም መላእክተ ጽልመት ወሰዷት። ከዚያን ጊዜ ጀምሮ ሰማያዊ ኅብስት ከአባ በብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀን ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባን፣ ይህ ያገኘን ነገር ምንድን ነው? አለው። ቅዱስ ኪሮስም አባቴ ያ መነኩሴ ወደ በዓትህ ገብቶ ካንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ኅብስት ከኛ እንደተከለከለ አላወክምን? አለው። ከዚህ በኋላ አባ በብኑዳም አዝኖ የእግዚአብሔር ፈቃድ ይሁን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩም እየሄደ ቁራሽ እየለመነ ወደ ማደሪያቸው ይመለስ ጀመረ። አባ በብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም ነበር። ዘወትር ለጸሎት ይቆም ነበር፣ እንደ መንኮራኩርም ይሰግዳል። በእንዲህ ያለ ገድል ብዙ ዘመን ኖረ። ከዕለታት አንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም ማዕጠንት ይዘው ከፊት ከኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው የኬልቄዶን ንጉሥ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎ ነበር አለ። አባ ኪሮስም ይህን እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኑዳ ወዳለበት ወደ በዓቱ ተመለሰ። አባ በብኑዳን አንበሳ ሲበላው አጽሙን በመሬት ላይ ተበትኖ አገኘ። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም አልሆነም። በመንግሥት በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸውን ሚስትና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ሥጋቸውን ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ። ያንተን ፍርድ ሳላውቅ እንዳልነሳ በሕያው ስምህ ምያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ሥጋው ተሰነጣጥቆ አለቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህም ዘንድ ተነስ አለው። አባታችን ኪሮስም ጌታዬ አንተ ማነህ አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለው። የእግዚአብሔር መልአክ እስከሆንክ በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችንም አባ ኪሮስ ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ፍግግ ብሎ ምድርን የኪሮስን ሥጋ ተይ አትያዥ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሳ፣ ሰውነቱም በረታ። አባ ኪሮስም አቤቱ ጌታዬ አለው። ጌታም
ከራሱ እስከ እግሩ ዳሰሰው። ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑም ተከፍቶ ጌታ እግዚአብሔርን እንደ መብረቅ ሲለወጥ አየው። እልፍ አላፍ መላእክት፣ አራቱ እንስሳት ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድርም የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስም ፈጽሞ እያደነቀ አንተ ጌታዬ ማን ነህ እያለ ወደ ምድር ሰገደ። ጌታም አንተ ስለ እኔ በዚህ ዓለም የምታገኘውን ኃላፊውን መንግሥት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ነኝ አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውከው ሁሉ የብዙ እጥፍ ይሰጥሃል ብዬ እነግርሃለሁ። እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ሥራ ውር ያለሆነ ለዚያ ለምድያም መጻተኛ መነኩሴ የተቀደሰውን ኅብስት ለምን ስለዚህ ነገር በፊቱ እንዳይወቀስ የበብኑዳን ሥጋ አንበሳ ይበላው ዘንድ ሰጠሁ አለው። ለሁሉም እንደ ሥራው ይከፈለዋል። በዚህ ዓለም ፈጣሪው የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሬ ፍርድህ ቅን ነው አለው። ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ አገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየህም በኋላ ወደ በዓትህ ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ አገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበትም ቤት ገባ። መላእክትን ባጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግሥትም የያዙ አሉ፣ የጽድቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ዕረፍት፣ ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት በተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከሥጋ ስትለይ እንዲህ ነውን አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞት ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእርሱንም ሥራ በዓይንህ ታይ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አድረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ሄደ። ከዚህ በኋላ በኩለ ሌሊት አባ በብኑዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስ አባ በብኑዳን ለብሰሃል ልብሰ መንግሥት፣ የክብር አክሊልም በራስ ላይ በእጅህም ውስጥ የወርቅ መስቀል አለ። ሁለመናህ እንደ ፀሐይ ጨረር ያንጸባርቃል። የእግዚአብሔር ስሙ የተመሰገነ ይሁን አለው። አባ በብኑዳም ልጄ ኪሮስ አንጽሖ በዓት ከሌላቸው መነኮሳት ተጠበቅ። መነኮሳትን ስለ ብዙ ክብራቸው አጋንንት ይጓጓቸዋል፣ ከቤታቸውም ያስወጧቸዋልና። ስለዚህም ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሳ ያገኘኝን ታውቃለህና መከራውን ስለታገስክ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ይገባሃል አለው። ይህን ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመት የእሳት በትሮች ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል።
ነፍሱንም አንቺ ጎስቋላ ነፍስ ሆይ ውጪ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድቧታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከሥጋዋ እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው። መጨረሻውን ታይ ዘንድ ጽና አለው። ያን ጊዜም መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንደዚህ አደረገ። ለመላእክተ ጽልመት ሰጥቷቸው ጎዳናውን ሄደ። መላእክተ ጽልመትም ከእነርሱ ለአንዱ በጥፍሩ አስይዘው እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንደዚህ አደረጉ። ከዚህ በኋላ እንደ ሥራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኃጥአንን የጻድቃንን ሞት አይተሃልና ይህን አስተውላለው። አባታችን አባ ኪሮስ ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንዲህ ትፈራለህን? አለው። ይህን ብሎ በፊቱና በሁለቱ ጆሮው እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤም ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስም ፈጽሞ እያዘነ ወዮልኝ፣ ወዮት አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ነው እንጂ እያለ ወደ በዓቱ ሄደ። ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9 እልፍ ነው። እንባውም እንደ ውሃ ይፈስ ነበር። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህን ያህል መከራ የምትቀበል ለራስህ ብቻ ነውን? ወይስ ለሌሎችም ከገሃነም ይድኑ ዘንድ ነው? አለው። አባታችን አባ ኪሮስም ወዳጄ አንተ ማነህ? ተወኝ፣ ለራሴ ብቻ አይደለም አለው። ጌታችንም አታውቀኝምን? አለው። አባታችን አባ ኪሮስም አላወቅኩህም አለው። ጌታችንም የፈጠረህ ማን ነው? አለው። አባታችን አባ ኪሮስም የፈጠረኝስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው። ጌታም ፍግግ ፍግግ ብሎ ካየኸው መከራ የተነሳ ልቦናህ ለምን ይሰጥማል? አለው። አባታችን አባ ኪሮስም ወደ ጌታ መለስ ብሎ በሚያውቀው አርአያ አየው። ዳግመኛም መልካቸውና ግርማቸው የራሳቸው የሆነ ቅዱሳን መላእክት በፊት በኋላው በቀኝ በግራው ከትመው አየ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ ያመሰግናሉ። አባታችን አባ ኪሮስም ፈጽሞ እያደነቀ ሰግዶ ጌታዬ ፈጣሪዬ አለ። ጌታችን ኢየሱስ ክርስቶስም ከዛሬ ጀምሮ እስከ ዘላለሙ ድረስ ቃል ኪዳን ሰጠሁህ አለው። በጸሎት የሚታመኑ ሁሉ ኃጢአታቸው ይቀርላቸዋል። በፍጹም ልቡናው አምኖ መታሰቢያህን የሚያደርግ ከአንተ ጋር ወደ መንግሥተ ሰማያት ይግባ። ከእንጀራ እስከ ቀዝቃዛ ውሃ የሰጠ ኃጢአቱ ይሰረይለታል። በበዓል ቀን ዕጣን ለቤተ ክርስቲያን የሰጠም ከአንተ ጋር ወደ መንግሥተ ሰማያት ይግባ አለው። አባታችን አባ ኪሮስም ሥልጣንህ የባሕሪ የሆነ ጌታዬ ፈጣሪዬ ብሎ ሰገደ። በፊትህ ባለሟልነትን ካገኘሁ አባቴንና እናቴን ዘመዶቼንም ማርልኝ አለው። ጌታችንም በዘመድ የከበርክ ወዳጄ ኪሮስ በእናትና በአባትህ በዘመዶችህም ኃጢአት አላገኘሁም። ስለዚህ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግቡ አለው። ዳግመኛም አባታችን አባ ኪሮስ ሰግዶ በፊትህ ባለሟልነትን ካገኘሁ አባቴ በብኑዳን በአንበሳ አፍ ያስገደለውን ያን መነኩሴ ማርልኝ አለው። ጌታም መልሶ ክፉ ላደረገባቸው መልካም ማድረግ ለጻድቃን ሥራቸው ነው። ወዳጄ ኪሮስ አባትህ በብኑዳን በአንበሳ አስገድሎ ሰማያዊ ኅብስትንም ከለከለህ እንጂ ምን አደረገልህ? ወዳጄ አላስተዋልክምን? ወንድሙ በብኑዳን አስገደለ፣ ራሱንም ገደለ። ከዚህ የሚበልጥ ኃጢአት አለን?
እንዴት እምረዋለሁ አለው። አባታችን አባ ኪሮስም ጌታዬ ምን ገዶህ ብቻ ማርልኝ አለው። ጌታም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ፣ ስለ እርሱ ለምን ምሕረት ትለምነኛለህ አለው። አባታችን አባ ኪሮስም ጌታዬ ማርልኝ፣ ካልማርከው ግን እኔንም እርሱ ካለበት ጨምረኝ አለው። ጌታችንም ለአንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት አገር ልብሰ መንግሥትና አክሊል አዘጋጅቼልህ ነበር፣ ከማርኩት ለእርሱ ልስጠውን አለው። አባታችን አባ ኪሮስም አዎን አቤቱ ብቻ ማርልኝ እንጂ የወደድከውን አድርግ አለው። ጌታችንም የአባ ኪሮስን ሰው መውደድ አድንቆ የሰጠውህን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል፣ በሀገር ላይ ሀገር፣ በመንግሥት ላይ መንግሥት እጨምርልሃለሁ እንጂ አለው። ከዚያ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስንም ስላንተ ምሬዋለሁና ተነስ አለው። አባታችን አባ ኪሮስም የክርስቶስን ምሕረቱንና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ ረፍት ቦታ የወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። አባታችን አባ ኪሮስም አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በመልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ አኗኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንዳንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለ። አባታችን አባ ኪሮስም እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣህ? ሀገርስ ወዴት ነው አለው። ያም እርኩስ መንፈስ አንተ በድካም ያለህ ስትሆን ምን ሀገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚህ ሂደር አለው። ብፁዕ ኪሮስም በቀኝ በኩል ወደ በዓቱ ተመልሶ ይህ ርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያ ርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ላይ ዘርግቶ አቤቱ ጌታዬ ለምንሃለሁ፣ ጸሎቴንን ስማኝ። ስለ አንተ ፍቅር አባትና እናቴን፣ ሚስትና ልጆቼን፣ ወንድሞቼንና የዘመድን ፍቅር ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያለ አንተ ረዳት የለኝምና ይህ ርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላዩ ላይ ተጭኖ ይደፍነው ዘንድ ዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋሃለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርም በመሐሌትም እልል እንልለታለን። እግዚአብሔር በሰልፍ ጊዜ የበረታ ነው፣ ድንቅ ታምራትንም አደረገ። ቅዱሳን ትጉሃን መላእክት ለእኔ ለድሃ አገልጋይህ ያደረግከውን ድንቅ ታምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮሆ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ፣ ወዮት አለብኝ፣ ሳልቀድም ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻውን ዞራት። ስቁረት ባገኘ ጊዜ በሥላሴ ስም በትምህርተ መስቀል አማተበባት። ድንጋዩንም ፈጣሪ እስከሚመጣበት ጊዜ ድረስ ጽኚ፣ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበር። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብህ የኋለኛው ጥበብህ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበር። በላይዋ ባማተብክ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና አለው። በእንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶ ወደ በዓቱ ሄደ። የእግዚአብሔርን መልአክ ወደ ላከ ወደ ሰማይ አረገ።
3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያለ አሰበ። በጠዋት ወጥቶ ወደ አስቄጥስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። በዚያም ሳለ ነፍሱን በተመስጦ መላእክት ወስደው ዓለሙን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማኅበር የነቢያትንና የሐዋርያትን የእንጦስንና የመቃርስን የጳውሊንና እንደ እነርሱ ያሉ የቅዱሳን መነኮሳትን ክብር አየ። አብርሃምንና ይስሐቅን ያዕቆብንና ሌሎችን ምዕመናንን አያቸው። ኃጢአት የሌለባቸው የሕፃናትን ማኅበር ለመስማት በሚያስደንቅ ምስጋና ሲያመሰግኑ አየ። ጌታችን ኢየሱስ ክርስቶስም ወዳጄ ኪሮስ ወዴት ትሄዳለህ? አለው። አባታችን አባ ኪሮስም የምንኩስናን ሥራ ልማር ወደ አስቄጥስ ገዳም ነው አለው። ጌታችንም ካንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያም ድንቅ ነገር ታገኛለህ አለው። ከዚያ በኋላ መላእክት ነፍሱን ከሥጋው ጋር አዋሃዷት። አባታችን አባ ኪሮስም ከእንቅልፉ ነቅቶ ስላየውና ስለሰማው ነገር አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያ አምላክን የወለደች የእመቤታችንን ስዕል አይቶ እንባውን ከዓይኑ እያፈሰሰ እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችንም ስዕል ወደዚህ መምጣትህ መልካም ነው፣ አትፍራ። ካየህ በኋላ የአባትህን ማጽም ትጠብቅ ዘንድ ወደ በዓትህ ተመለስ ብላ ተናገረችው። አባታችን አባ ኪሮስም ይህን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደት ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃሃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራ ዘንድ የምሕረት መዝገብ ተዘጋጅቶልሃል የሚል ቃልን ሰማ። አባታችን አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያም ገዳም ብዙ መነኮሳትን አገኘ። አባታችን አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱም እንደ ዘንባባ ዘለግ ያለ፣ ዓይኖቹም እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ የሆኑ፣ የመልኩ ደም ግባትም እንደ ጽጌረዳ ቀይ ነበር። እነዚያም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ አገር ከቤተ መንግሥት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልተወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀ ማደሪያም አስገቡት። በዚያም መክፍራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛ አገኘ። አባታችን አባ ኪሮስም ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፋቸው ጋርደው ታያቸው። ከአባታችን ከአባ ኪሮስ በቀር ማንም የሚያያቸው አልነበረም። መላእክትም አባ ኪሮስን በገዳዮቹ ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባታችን አባ ኪሮስም አረፍ ብሎ መላእክትን ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባታችን አባ ኪሮስም እስከ መቼ ድረስ እዚህ ትቆያላችሁ አላቸው። ይህችን ነፍስ ከሥጋዋ ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባታችን አባ ኪሮስም ወደዚያ በሽተኛ መነኩሴ መለስ ብሎ በዚህ ገዳም ስንት ዓመት ኑረሃል አለው። ያ መነኩሴም 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ሆኖሃል አለው። 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያም መነኩሴ ጌታዬ ፊታቸውን ካየሁ 15 ዓመት ሆኖኛል። ውሃቸውን አልጠጣሁም፣ እህላቸውንም አልበላሁም። እንደምታየኝ ሁኜ እኖራለሁ አለው። አባታችን አባ ኪሮስም እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማን ናት? አለው። አባቴ የኬልቄዶን ንጉሥ ነው፣ እናቴም የራህራህ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይረግጡታል አለው። አባታችን አባ ኪሮስም ወደዚህ ገዳማን አደረሰህ አለው። ያም ድውይ መነኩሴ እንዳንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ።
በኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተህ ከእነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባሁ። መልካም ሥራም ባልሰራ እንደ እነርሱ መነኩሴ ሆኜ ኖርኩ አለው። አባታችን አባ ኪሮስም አጽናናህ ዘንድ ስማ አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኑዳ የሚባል አንድ ባህታዊ መነኩሴ ነበር። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ አዕዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ንጉሥ ልጅ ነበር አለው። ዳግመኛም ስማኝ፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበር። ከበትር በቀር ምንም ምን ሳይዝ በድብቅ ለምናኔ ወጣ። ያንም ሰው እኔ ፈጽም ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወትም ይኑር በሞት ፈጽም ያላወቅኩም። አባታችን አባ ኪሮስ ይህን የሚነግረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበር። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበር። በዚህ ሥራ ሳለ በክብር አረፈ። ነፍሱንም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገርህ፣ የእግዚአብሔርን ተግሣጽ አትመርምር፣ እግዚአብሔር የወደደውን ይገሥጻልና። በሽተኛው አባ ሚሳኤልም የሚገባኝ በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህንንም ብሎ ዝም አለ። አባታችን አባ ኪሮስም ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታችን ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ሃሌሉያ፣ የቅዱሳን ተስፋቸው ሃሌሉያ፣ የጻድቃን ሞገሳቸው ሃሌሉያ እያሉ ፈጽመው እያመሰገኑ ከእልፍ አእላፍት መላእክት ጋር መጣ። አባታችን አባ ኪሮስም ባየው ጊዜ ወደ ምድር ሰግዶ ፈጣሪዬ ጌታዬ ከዚህ ምን አመጣህ አለው። ጌታችንም ስለዚህ ድሃ መነኩሴ ስለጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስም በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪዬ አሰናብተው አለው። ጌታችንም እኔ አንተን ፈጽሜ እንደምወድህ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጀ ተቀብለ በዚህ በሽተኛ ላይ ጣለው አለው። አባታችን አባ ኪሮስም እንዳዘዘው አደረገ። ነፍሱም ያለ ጻዕርና ያለ ሕማም ፈጥና ከሥጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ። በመንግሥተ ሰማያትም አኖራት። አባታችን አባ ኪሮስም የአድናቆት ለቅሶ ፈጽሞ እያለቀሰ አባ ሚሳኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸል አለው። አባታችን አባ ኪሮስም ትኩር ብሎ አይቶት ይህ መነኩሴ እንደናንተ ሰው አይደለምን አለው። አባ ኪሮስም ሥጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳቱ የሚገባውን ማዕጠንቱን መግነዙን አመጡ። አባታችን አባ ኪሮስም የረከሰ ማዕጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑት መላእክት አሉና ብቻ ሥጋውን ቅበሩት አላቸው። እነዚያም መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስም ላይ እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክትም ተነስተው ከርቤና ሚያ፣ ስሊክና ስንድሮስ፣ ልብንንና ጥፋህ ቁስጥም በሚባል ዕጣን አጠኑ። የዕጣናቸውም ማዛ ቤቱን መላው። እነዚያ ሰነፎች መነኮሳትም ይህ መነኩሴ ሥራ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውምና አሉ። ከዚያ በኋላ ሥጋውን ወስደው ከገዳሙ ውጭ በእንግዳ መቃብር ቀበሩት። ያን ጊዜም ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባታችን ቅዱስ ኪሮስም ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡም የማደሪያዬ ባለቤት ሞቶአልና ወደ እነዚያ መነኮሳት ቤት እንዴት እገባለሁ አለ። ወደ ቤተ ክርስቲያን ሄዶ ደወል ደወለ።
ታናናሾቹም ታላላቆቹ መነኮሳት ወደ እርሱ ተሰበሰቡ። አበምኔቱ አባ ኪሮስን ከእኛ ምን አለህ አለው። አባታችን አባ ኪሮስም የሰይጣንን ጎዳና እንድትከተሉት ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን አለው። አበምኔቱን ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባችሁ እውነት እላችኋለሁ አለው። ሊገድሉትም ድንጋይ አነሱ። ጌታችን እንደ ኤልያስ ባለ ሰረገላ በነፍስ ከመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አስገባው። በማግስቱም አረማውያን ከጽር መጥተው ያን ገዳም ከበቡት። ከእነርሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውን በእሳት አቃጠሉ። ጠላቶች አረማውያንም የረከሰ ማዕጠንታቸውን ወስደው የሴቶቻቸው ጢስ ማሞቂያ ያደረጉት። አባታችን አባ ኪሮስ የረከሰ ማዕጠንታችሁን አስወግዶ ያላቸው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባታችን አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸውም አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔርን ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው ስላለ እኒህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ሥጋውን አደከመ። ዳግመኛም 40 በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃልን መስማት እምቢ አለ። በጾምና በጸሎት ዳግመኛ ሥጋውን አደከመ። 40 ቀን በተፈጸመ ጊዜ 3ኛ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። አባታችን አባ ኪሮስም ሥርዓተ ምንኩስናን እማራለሁ ብዬ ራሴ መከራን አበዛሁ ብሎ ፈጽሞ አዘነ። ይህም ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ሥጋው ደርቆ እንደተጠበሰ ዓሣ ሆነ። ቃልም ወደ እርሱ መጥቶ አልምራቸውምና ስለ እነርሱ አትድከም አላልኩህምን አለው። አባታችን አባ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩ፣ ፈጣሪዬስ እንዴት ቸል አለኝ አለ። ይህንንም ብሎ ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለ ባልጩት ድንጋይና ከለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ከዚያ በኋላ ዲያብሎስ ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳን ብዙዎችን ከኔ ወስደሃል፣ ገንዘቦች የነፍሳትን ልትወስድ ተነስተሃል። ዛሬ ማን ይረዳሃል? ዓይንህን ትታወራለህና የዚህ ዓለም ብርሃንም ካንተ ተሰውሯል፣ ማን ይመራሃል አለው። አባታችን አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አልቅሶ ወደ እግዚአብሔር ጸለየ። ጌታዬ ፈጣሪዬ 99ኙን ነገደ መላእክት ትተህ ከባሕሪ መለኮት ሳትለይ ወደ እኛ መጥተህ ከኃጢአት ብቻ በቀር የእኛን ባሕሪ ያደረግህ አይደለህምን? ከኃጢአት ብቻ በቀር ሥራውን ሁሉ የሠራህ አይደለህምን? እጆችህን ዘርግተህ ስለ እኛ በመስቀል የተሰቀልክ አይደለህምን? አምላኬ አምላኬ ለምን ተውከኝ ያልክስ አይደለህምን? እኔም ካንተ ጋር እኩል ሳልሆን ፈጣሪ በዚህ ምሕረት በሌለው በጠላት እጅ ለምን ተውከኝ እላለሁ፣ የሰይጣናት መከራቸው ደርሶብኛልና። ይህንም ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው የሌለ መልካም ማዛም ሸተተ። ጌታችንም ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹን በአንተ ስም የሚጠራ ወይም በስምህ የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስምህ ለቤተ ክርስቲያን ዕጣንንና ሌላም መባ የሰጠ አስራት ይሁንህ፣ ያለ ምርምር ካንተ ጋር ወደ መንግሥተ ሰማያት ይግባ፣ ያለምንም ጉድለት በፊቴ እንዳንተ መልካሙን ዋጋ ያግኝ አለው።
ይህንንም ብሎ በሁለት እጆቹ ራሱን ይዞ እስከ እግሩ ጥፍር ድረስ ዳሰሰው። ሰውነቱም ምንም እንዳላገኘው እንደ ሕፃን ሆነ። ብፁዕ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪዬ በፊትህ አለሁ፣ ባለሟልነትን አገኘሁ አለ። ጌታችንም ሰው ሁሉ ገድልህን መጻፍ ባይቻለው የተጻፈውን ያንብብ፣ ማንበብ ባይቻለው ገድልህን ከሚነበብበት ሂዶ በእምነት ይስማ፣ ለነፍሱም ለሥጋውም ድነት ያገኛል። ሄዶም ገድልህን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ፣ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ አለው። አባታችን አባ ኪሮስም በፊት ባለሟልነትን ካገኘሁ እነዚያን በባሳት ገዳም የነበሩ መነኮሳትን ማርልኝ አለው። ጌታችንም እነዚያን መነኮሳት ያመጧቸው ዘንድ አዘዘ። የእነዚያ መነኮሳት ቁጥራቸው 798 ይሆናል። ጌታችን አባታችን አባ ኪሮስን በጸሎቴ የዳኑ እኒህ ናቸው፣ ምን ላደርግልህ ትሻለህ አለው። አባታችን አባ ኪሮስም የምሻውስ ወደ መንግሥተ ሰማያት ታገባቸው ዘንድ ነው አለ። ጌታችንም መንግሥተ ሰማያትስ መልካም ለሰሩ ለሌሎች አዘጋጅቻታለሁ፣ እነርሱ ግን ከመልካም ሥራ ምንም አልሰሩምና በምን ሥራ ወደ መንግሥተ ሰማያት አስገባቸዋለሁ? አባታችን አባ ኪሮስም እንኪያስ እንዲህ ከሆነ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳቸውና መልካም ሥራ ይስሩ፣ ጌታዬ አንተም ፈጽመ ምሕረት አድርግላቸው አለው። ጌታችንም ወዳጄ ኪሮስ እንዳልከው ይደረግልህ አለው። እንደ ቃሉም ተደረገ። ፈጥነውም ተነሱ። አባታችን አባ ኪሮስን ባዩት ጊዜ ፈጽመው አፈሩ፣ በፊቱም ሰገዱ። ጌታችን ግን አልተገለጸላቸውም ነበር። አባታችን አባ ኪሮስን ነፍሳችንንም ሥጋችንንም ለአንተ አደራ ሰጥተናልና ከዛሬ ጀምሮ ለሕይወታችን መሪ ሁነን አሉት። አባታችን አባ ኪሮስም ልብሰ ምንኩስናን ያለብሳቸው ዘንድ ወደ እግዚአብሔር ለመነ። ፈጥኖም እንደ ቃሉ ተደረገለት። አባታችን አባ ኪሮስም ወደ ውጭ ወጥቶ ትንሽ መንገድ አሳይቶ ይች መንገድ ከገዳማችሁ ታደርሳቸዋለችና በዚች መንገድ ሂዱ አላቸው። እንዳዘዛቸውም አደረጉ። በ60 ቀንም ከገዳማቸው ደረሱ። በዚያም መኖሪያ ቤትና ቤተ እግዚአብሔር ሰርተው እንግዳ በመቀበል ለድሃ በማዘን በጾምና በጸሎት ኖሩ። ከብዙ ጊዜ በኋላ አባታችን ቅዱስ ኪሮስ እነዚያን አደራ የሰጠኸኝን መነኮሳት አኗኗሯቸው እንዴት እንደሆነ አላየውምና ያዩአቸው ዘንድ መልአክህን ላክ እያለ ጸለየ። ጌታችንም መልሶ አንተ ሄደህ ሥራቸውን እይ አለው። አባታችን አባ ኪሮስም ጌታዬ ሀገሩ ሩቅ ነውና እንደምን እደርሳለሁ አለው። ጌታችንም ትንሽ ደመና ጠቅሶ በዚያች አስቀምጦ በሰላም ሂድ ብሎት ወደ ሰማይ በታላቅ ምስጋና አረገ። አባታችን ቅዱስ ኪሮስም ሬሴብ ደርሶ በቅዱሳን መነኮሳት ገዳም አጠገብ ዞረ። ወደ አባ ሚሳኤልም መቃብር ሄዶ ፈጽሞ አለቀሰ። ቅዱሳን መነኮሳትም ባዩት ጊዜ ያ በአባ ሚሳኤል መቃብር ላይ የተቀመጠው አባታችን አባ ኪሮስ ነው ተባባሉ። ሁላቸውም ከአበምኔታቸው ጋር ሮጠው ሄደው አቅፈው ሳሙት። ክቡር አባታችን አባ ኪሮስ ደህና ነህን? አሉት። ቅዱስ አባታችን አባ ኪሮስም ድሃ ውሻ ለመሆን ለእኔ ክብር ምኔ ነው አላቸው። ሁላቸውም ወደ ምድር ሰግደው ባለማወቃችን ቸል ብለናሃልና ቀድሞ የበደልንህን በደል ይቅር በለን አሉት። አባታችን አባ ኪሮስም በእኔ ላይ ያደረጋችሁትን ሁሉ ይቅር ይበላችሁ፣ ነገር ግን ሁላችሁም አባ ሚሳኤል ሆይ ይቅር በለን በሉ አላቸው። አባታችን ቅዱስ አባ ኪሮስ እንዳዘዛቸው አደረጉ። በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና እግዚአብሔር ይቅር ይበላችሁ የሚል ቃል ከአባ ሚሳኤል መቃብር ሰሙ። እኛ ንቀን የጣልነው ይህ ሚሳኤል አይደለምን ብለው ሁላቸውም አደነቁ። አጽሙንም አፍልሰው ወደ ቤተ ክርስቲያን ሊያስገቡ ወደዱ። አባታችን አባ ኪሮስም ፈልሰው የሚኖሩ የባህታውያንና በገዳም የሚኖሩ የመነኮሳትን ዋጋ ያገኝ ዘንድ ይሻለዋልና ተውት አላቸው። ከዚህም ሁሉ የሚበልጥ ነግራችኋለሁ፣ በቃል ኪዳኑ ትድኑ ዘንድ መታሰቢያውን አድርጉ። ይህም ከመቃብሩ የፈለቀው ጠበል ለልጅ ልጅ ፈውስ ይሆናችኋል አላቸው።
ቅዱሳን መነኮሳትም አባታችን አባ ኪሮስን ና ወደ ቤተ ክርስቲያን እንውጣ አሉት። እሺ አላቸው። ተሸክመው ሊወስዱትም ወደዱ። እርሱ ግን እምቢ አላቸው። ዳግመኛም ልቦናን ማደንደን እግዚአብሔር ይጠላልና ልባችሁን በመብል በመጠጥ አታደንድኑ ብሎ አስተማራቸው። በልቡናችሁ የሐርን ልብስ መብልንና መጠጥን ወርቅን ብርን መውደድ አይግባ፣ ይህ ሁሉ ፈጽሞ ያልፋልና። ነገር ግን በሰማያት መዝገብን ታገኙ ዘንድ ሕመምተኞችን ጎብኙ፣ ያዘኑትን አረጋጉ፣ መጻተኛውን በቤታችሁ ውስጥ አሳድሩ፣ እንግዳ ተቀበሉ፣ እግዚአብሔርን ፈጽማችሁ ውደዱት ፍሩትም አላቸው። ይህን እያለ እያስተማራቸው ከቤተ ክርስቲያን ደረሱ። አባታችን አባ ኪሮስም የልዑል ክርስቶስ ማደሪያው ሰላምታ ይገባሻል እያለ ተሳለማት። ያችን ቤተ ክርስቲያን ባህታዊ ክቡር ኪሮስ ለአንተም ሰላምታ ይገባሃል አለችው። አባታችን አባ ኪሮስም እያደነቀ ከቤተ ክርስቲያን ወጣ። አበምኔቱም አባታችን አባ ኪሮስን ከቤቴ ታድር ዘንድ ና አለው። አባታችን አባ ኪሮስም ማደሪያዬ የአባ ሚሳኤል ቤት አለ አለው። የአባ ሚሳኤልን ቤት አረማውያን እኛን በገደሉ ጊዜ በእሳት አቃጥለውታል አለው። አባታችን አባ ኪሮስም የጻድቃን ሥራቸው እንደዚህ ነው፣ በፍርድ የራሳቸውን ቤት አይተውም አለው። አባታችን ቅዱስ ኪሮስ ግን ወደ አበምኔቱ ቤት አልገባም፣ ከገዳሙ ውጭ ከአባ ሚሳኤል መቃብር ፊት ለፊት አደረ እንጂ። በማግስቱም ከዚያ ወጥቶ ቅዱሳን መነኮሳትን ተገናኛቸው። ሰላም ለእናንተ ይሁን፣ በጸሎታችሁ አስቡኝ፣ ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በምድር አንተያይም አላቸው። ደመና መጥቶ ነጥቆ በ7 ሰዓት ከበዓቱ አደረሰው። አጋንንትን እየገዛቸው 7 ወር ኖረ። ኑ ሲላቸው ይመጣሉ፣ ሂዱ ሲላቸው ይሄዳሉ። በእንደዚህ ያለ ሥራ ብዙ ቀን ቆየ። ከዕለታት በአንድ ቀን በእንቅጥቅጥ በሽታ ከጠዋት እስከ ማታ በጠና ታመመ። አባታችን አባ ኪሮስም ወደ እርሱ የወስደኝ ዘንድ እግዚአብሔር ጎበኘኝ አለ። በዚያች ሌሊት በጽኑ ታሞ አደረ። የጸሎት ሰዓት በደረሰ ጊዜ ጉልበቱ ደከመ፣ መስገድም ተሳነው። አባታችን አባ ኪሮስም ልትወስደኝ ከፈለግ ፈጥነህ ውሰደኝ፣ ነገር ግን የትሩፋት ሥራዬ እንዳይታጎል ፍቃድህን ለመፈጸም አጽናኝ አለ። ሰርክ በሆነ ጊዜ ፈጽሞ ተራበ። ወደ ምድርም ፍግምግም አለ። ወደ ሰማይ ቀና ብሎ በሥላሴ ስም አማተበ። ያን ጊዜ ቅዱስ ሚካኤል ተገልጾ አባ ኪሮስ ሆይ ምግብ ትሻለህን? አለው። አባታችን አባ ኪሮስም ጉልበቴ ደክሟልና ወደ በረሃ ሂጄ የዛፎችን ፍሬ ሰበስብ ዘንድ አልችልም፣ ከዚህም ከድንጋይ ብቻ በቀር ምንም የለም አለው። ቅዱስ ሚካኤልም ለፈጣሪ ሁሉ ይቻለዋልና ይህን ድንጋይ ኅብስቱን ይብለው ይሆናል አለው። ይህን ብሎት በክንፉ በሮ ከአብ ከወልድ ከመንፈስ ቅዱስ ፊት ደርሶ ስለ አባታችን አባ ኪሮስ ማለደ። እግዚአብሔርም ያለህን ሁሉ አድርግለት፣ አንድ ጽዋና አንድ ኅብስት አውርድለት አለው። ቅዱስ ሚካኤልም እንደታዘዘ ለአባታችን ለአባ ኪሮስ አደረገለት። አባታችን አባ ኪሮስን እግዚአብሔር የሰጠህን እንካ ተቀበል አለው። ብፁዕ ኪሮስም በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከመልአኩ እጅ ተቀበለ። በልቶ ጠጥቶም ፈጣሪውን አመሰገነ፣ ከደዌውም ተፈወሰ። በማግስቱ እንዳስለመደ እንደ መንኮራኩር ሰገደ። ማታ በሆነ ጊዜም ኅብስቱንም ጽዋውንም ሳይጎድል እንደ መጀመሪያው ሞልቶ አገኘው። በልቶ ጠጥቶ ሰውነቱን ቀድሞ ፍራፍሬ ስትሰበስብ ይኖርሽ፣ ዛሬ ግን ሰማያዊ ኅብስትን ጠገብሽ አላት። ነገር ግን የዘር ጊዜ ደርሶብሻልና ነፍሴ ሆይ በጾም በጸሎት ፈጽመሽ ድከሚ። ዛሬ በመዓልትም በሌሊትም ካልተጋሽ መላእክት የብርሃን ልብስ ለብሰው ከወዲያ ወዲህ እያሉ ሲወስዱሽ ምን ትያለሽ አላት። የኖህን ራእይ፣ የዳንኤልን ምሳሌ፣ የሄኖክን ትንቢት፣ የዕዝራን ምሳሌ፣ የሰለሞንን ማኅሌ፣ የዳዊትን መዝሙር ይዘምር ጀመር። ሰርክ በሆነ ጊዜ ጽዋው ሳይጎድል የኅብስቱ ላበት እየጤሰ ያገኘዋል። ያን ኅብስት ያን ጽዋ አንስቶ ይመገባል። በሦስተኛው ቀን 2 ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣
ይህም የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጥቶ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሰባር ከሚባል ገዳም ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታመልካላችሁ አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እንልሃለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባሕሪ ልጅ ነው አሉት። እናቱስ ማን ናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናቸው አላቸው። እነርሱም ተቆጥተው ለምን ትፈትነናለህ አሉት። እርሱም እንዲህ እንዳደርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን፣ ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከእርሱ ጉዳይ አለንና ነው አሉት። እርሱም በስምስ እኔ ነኝ አላቸው። አባታችን አባ ኪሮስም ይሄው ወደ እናንተ በመጡ ጊዜ እንደዚህ ሳትፈትኑ ሃይማኖታቸውንም ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁም አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውንና እጃቸውን አጠባቸው፣ በበዓቱ ውሃ የለምና። 2 ዋሻዎች አሳይቶ በእነዚህ ውስጥ ደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካችሁ ከክፉም ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደት ሰገደ። አቤቱ አገልጋይህን ይቅር በለው፣ በይቅርታህም ብዛት ኃጢአቱን ይቅር በለው፣ በአንተ ደም ሥጋውንም ነፍሱንም ፈጽመ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምን አቀርብላቸዋለሁ? ከዚህ ከሰጠኸኝ ከሰማያዊ ኅብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ሥጋዬን ለአንበሳ እንዳሰጥ እፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ የማደርገውን ግለጽልኝ አለ። ይህን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝንሃል አለው። ይህን ብሎ 2 ሰማያዊ ኅብስት 2 ጽዋ ሰጠው። ይህን ለእነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ኅብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሂዶ ያን ሰማያዊ ኅብስትና ያን ሰማያዊ ጽዋ ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ አገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎውን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚያ አደረ። በማግስቱ ወደ እነርሱ ሄዶ ሰላምታ ሰጣቸው። የሰጠኋችሁ ራታችሁ አለቀና አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ኅብስቱን አሳዩት። አባታችን አባ ኪሮስም አድንቆ ጾሙ በበዓታችሁ ይበቃችኋል አላቸው። ለምን አልበላችሁም አላቸው። እነርሱም አባታችን መብላትስ በልተናል፣ የጻድቃን በረከት ጥቂቷ ያጠግባልና ነው አሉት። በዚያም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀርቡ በእግዚአብሔር ስም አወገዛቸው። እነዚያን ቅዱሳንም ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ በዓታችሁ ሂዱ አላቸው። ከዚህ በኋላ አባታችን አባ ኪሮስም ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስን ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋው ከ7ኛው እጅ ከኅብስቱም ከግማሹ በቀር ሳይበሉት ያን ኅብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድንቆ ዘወትር በጸሎታችሁ አስቡኝ፣ ይህም ለመንገዳችሁ ስንቅ ይሁናችሁ አላቸው። ወንድሞቼ የእግዚአብሔርን ስጡ፣ ይህ ኅብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት ነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ። ከበዓታቸው ደረሱ። ያ ጽዋ ያ ኅብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህ በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ።
ጸሎታቸውና በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። ቅዱስ ሚካኤልም መጥቶ የአንብስትና ያን ጽዋ ወስዶ ለሌሎች ቅዱሳን ሰጣቸው። አባታችን አባ ኪሮስም በበዓቱ ኖረ። ከዚህ በኋላ ከዕለታት በአንድ ቀን ጌታን እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩዝ ይዞ ቀስ ቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቅ አየው። አባታችን አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀው ወደ እርሱ ሄደ። ያም ሽማግሌ እግዚአብሔርን የምትወድ ከሆንክ ከአንተ ጋር ወደ በዓት ውሰደኝ አለው። አባታችን አባ ኪሮስም ከወዴት መጣህ አለው። ኤረር ከሚባል ቦታ ነው አለው። አባታችን አባ ኪሮስም ኤረር የሚሉት ቦታ በየት ነው አለው። ያም ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባታችን አባ ኪሮስም አድንቆ አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ካልሆነ በየት ሀገር ነው አለው። ያም ሽማግሌ ዛሬስ አታውቀውም፣ ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖትህ ከሃይማኖታችን ጋር አንድ ይሆናልን አለው። ሽማግሌውም አዎ አንድ ነው አለው። አባታችን አባ ኪሮስም ምስጋና በሰማይና በምድር የመላ አንድ አምላክ የሚሆን በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። አባታችን አባ ኪሮስም አንተ እውነተኛ ክርስቲያን ነህና ወደ በዓት የምንሄድ አለው። ያ ሽማግሌም አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆንክ አዝለው ሰደኝ አለው። አባታችን አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአጽፉ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ያ ሽማግሌም አባ ኪሮስን ደከምክን አለው። አባታችን አባ ኪሮስም ጸሎት ይርዳኝ አለው። ያን ጊዜም መልኩ ተለወጠ፣ ነጎድጓድ ብልጭታም ሆነ። አባታችን አባ ኪሮስም ክብሩን ማየት ተሳነው፣ ዓይኑ ተጋረደ፣ ወደ መሬትም ወደቀ። ጌታም አባታችን ኪሮስን ፈጽሜ ላከብርህ ነው እንጂ ላጠፋ አልመጣሁምና ተነሳ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽምህም የምታከብረኝ ነህና እኔም 12 እጥፍ እወድሃለሁ አለው። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ። ከአንተ ጋር ያለ ምርምር ወደ መንግሥተ ሰማያት ይግባ አለው። ዳግመኛም አባ ኪሮስ ከፈጣሪህ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ። ዳግመኛም መታሰቢያህን ሊያደርግ ወዶ ሳይሆንለት የቀረ ያለ ወቀሳ ካንተ ጋር ወደ መንግሥተ ሰማያት ይግባ። የገድልህ መጽሐፍ ያጻፈውን የጻፈውን ሰው ሁሉ እኔም ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ። ወዳጄ ኪሮስ ሆይ አንተና ወንድሞችህ እንዳንተም ያሉ መነኮሳት ሁሉ በአባቴና በመንፈስ ቅዱስ ፊት በመንግሥተ ሰማያት ትከብራላችሁ። ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎች ጻድቃን ይበልጣል። ሰማይም ከምድር ከፍ እንደሚል የእናንተም ስማችሁ ከሌሎች ጻድቃን ከፍ ከፍ ይላል አለው። ዳግመኛም መከራ መስቀሌን ስለተሸከምክ እኔም እሸከምሃለሁ ብሎ በሰረገላው አስቀምጦ ከበዓቱ አደረሰው። ከበዓቱ ካደረሰው በኋላ ከዚህ ከኃላፊው ዓለም ትሄዳለህ አለው። አባታችን አባ ኪሮስም ሥጋዬን የሚቀብረው ማን ነው? በተድላ በደስታ ነፍስ ከሥጋው የተለየች አባ ሚሳኤል ንዑድ ክቡር ነው አለው። ጌታችንም አባታችን አባ ኪሮስን በምድር ከሚያገኙት መከራ የተነሳ ለኃጥ ሰው ወዮለት፣ ስለ ክፋቱ መላእክተ ጽልመት ይወስዱታልና የሚያገኘውን መከራ ምን ያህል እነግርሃለሁ። ዳግመኛም 3 ነገሮች ያስፈሩታል። ወዳጄ ኪሮስ ሆይ አንተ ግን እስከ ዘላለም ጥፋትን አታይምና አለው። ፈጽሞ ደስ ይበልህ። በአስቄጥስ ገዳም የሚኖር አባ ባውማን አዝልሃለሁና ስለ ሥጋ አታስብ፣ ዳግመኛ ወደ አንተ እመለሳለሁ ብሎ ሰላምታ ሰጥቶ በታላቅ ክብር ወደ ሰማይ አድረገ። ጌታችንም ሲያርግ ሚካኤልና ገብርኤል፣ ኡራኤልና ሩፋኤል፣ ሰዳክያልና ሰላትያል፣ አናንያልም ራሳቸውን ዘንበል አድርገው ቅዱስ 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 አሸናፊ እግዚአብሔር
ምስጋና በሰማይም በምድርም የመላ ነው እያሉ ያመሰግኑ ነበር። አባታችን አባ ኪሮስም አቤቱ እስከ መቼ በዚህ ዓለም እያለ እያደነቀ ወደ እርሱ ይመለከት ነበር። ይህንም ብሎ ወደ በዓቱ ገባ። 40 ቀን እስኪፈጸም ድረስ ምንም አልበላም አልጠጣም። ከዚህ በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማያዊ ኅብስት ሰማያዊ መጠጥ ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው። አባታችን አባ ኪሮስም ነፍሴ እስከ ሞት ደርሳ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ አረገ። ከዚህ በኋላ አባ ባውማ በቤተ ክርስቲያን ቆሞ ሲጸልይ ቃል ወደ እርሱ መጥቶ ባውማ ባውማ ብሎ ጠራው። አሁን ቸል ላትል ተነስተህ ከአስቄጥስ በስተ ምዕራብ ወደ ሮም የምትወስደውን መንገድ ይዘህ ሂድ። በዚያም ስሙ አባ ኪሮስ የሚባል ባህታዊን ፈልግ። ከዚህ ከኃላፊው ዓለም የሚለይበት ጊዜ ደርሷልና ከእርሱ በረከትን ታገኝ ዘንድ ሂድ አለው። ከዚህ በኋላ አባ ባውማ በማግስቱ ተነስቶ የቅዱሳንን በዓታቸውን ይፈልግ ዘንድ ወደ ዮርዳኖስ በረሃ ሄደ። በድንጋይ ወደ ተዘጋች አንዲት ዋሻ ደረሰ። ስለ እግዚአብሔር ብለህ ክፈትልኝ ብሎ በሯን ቆረቆረ። ባህታዊውም ከውስጥ ሆኖ አንተ ማነህ አለው። አባ ባውማም የመንፈስ ቅዱስ አገልጋይ ነኝ አለ። ባህታዊውም ከውስጥ ሆኖ ግባ አለው። አባታችን አባ ባውማ ከፍቶ በገባ ጊዜ ከራሱ እስከ እግሩ ድረስ ሰውነቱ በፀጉር የተሸፈነ ስሙ አባ አሞን የሚባል ባህታዊ ያገኘ። አባ ባውማ ሆይ ወደ እኔ መምጣት መልካም ነው ብሎ ተነስቶ እጅ ነሳው። አባ ባውማም የአባ ኪሮስ በዓቱ ቤት ነው አለው። አባ አሞንም ፈልግ ታገኘዋለህ አለው። አባ ባውማም አባ አሞንን በዚህ በዓት ከኖርክ ስንት ዓመት ይሆናል አለው። 67 ዓመት ነው፣ ካንተ በቀር ሌላ ሰው አላየሁም አለው። አባ ባውማም ሰላምታ ሰጥቶት ተሰናብቶት ሄደ። ዳግመኛ ከአንዲት ዋሻ ደረሰ። በሯንም አንኳኳ። ከውስጥ ያለውም አንተ ማነህ አለው። እርሱም የመንፈስ ቅዱስ አገልጋይ ነኝ አለው። በውስጥ ያለው ባህታዊም ከፈተለት። አባ ባውማም አባ ኪሮስ አንተ ነህን አለው። ባህታዊውም አይደለሁም፣ እርሱስ ዓለም ሁሉ አንዲቱን የእግሩን ጥፍር የሚያህል ፈጽሞ የከበረ ነው አለው። አባ ባውማም አባቴ ሆይ ስምህ ማን ነው አለው። የክርስቶስ አገልጋዮች ካህናት የሰየሙኝ ስምዖን ብለው ነው አለው። አባ ባውማም ከተወለድክ ጀምሮ ወደዚህ በረሃ እስክትገባ ድረስ ስንት ዓመት ሆኖህ ነበር አለው። 160 ዘመን ሆኖ ነበር አለው። አባ ባውማም በዓለማውያን ሥርዓት ኖረ ነበርን አለው። አዎ ከሮም በመስህ በኩል በዙፋን ተቀምጬ ነበር። ከኔ በታች ሰዎች ስልጣኔን እጅ ነሱ ነበር። እንደ የበላያችንም ንጉሥ ነበር አለው። አባ ባውማም በዓለም ሳለ ስንት ልጆች ወልደሃል አለው። 58 ወንዶችና 30 ሴቶችን ወልጃለሁ አለው። አባ ባውማም አድንቆ እግዚአብሔር ምን ያህል መርጦሃል አለው። አባ ባውማም አድንቆ አንተ ኪሮስ እንደሆንክ በምናመልከው በፈጣሪያችን በእግዚአብሔር አምልሃለሁ አለው። አባ ስምዖንም በዓይንህ ታየው ዘንድ አለህ፣ እኔ ግን አይደለሁም አለው። ይህን ሲነጋገሩ ከምድር እስከ አርያም ከምስራቅ እስከ ምዕራብ የሚሰማ የነጎድጓድ ድምፅ ተሰማ። አባ ባውማም ይህ የሚያስደነግጥ ድምፅ ምንድን ነው አለው። አባ ስምዖንም ይህ የምትሰማው ድምፅ ኃጢአት የሰሩ የክርስቲያኖች ነፍሳት ከሲኦል እየወጡ ነው፣ ዛሬ የክርስቲያን ዕረፍት ሰንበት ነውና አለው። አባ ባውማም እነዚህ ፈጽመው ኃጢአት የሰሩ ናቸው ወይስ ጥቃቅን ነው አለው። አባ ስምዖንም ፈጽመው ኃጢአት የሰሩ ናቸው። አባ ባውማ አንተ ስምህ ተጽፏልና ፈጽሞ ደስ ይበልህ አለው። ከዚህ በኋላ አባ ባውማ ከዚያ ወጥቶ ወደ አንዲት በረሃ ሄደ። በድንጋይ የተዘጋች አንዲት ዋሻ አገኘ። ክቡር አባቴ ልጅህን ክፈትለት ብሎ የዋሻውን በር ቆረቆረ። አንተ ማነህ የሚል ቃል ሰማ። እርሱም የመንፈስ ቅዱስ አገልጋይ የምሆን ልጅህ አገልጋይ እኔ ነኝ አለው። ባውማ አንተ ነህን አለው።
እርሱም አዎን እኔ ነኝ አለው። በሩን ከፈተለት። መልካም ልብስ ለብሰው መልካም መዓዛ እንደሚሸት መልካም መዓዛ ያላቸው የጵስጥቂስና የቁስጥ የናርዶስና የርሂ ሽቱ መዓዛ ከበዓቱ ወጣ። አባ ባውማም ከዚያ ገብቶ አባ ኪሮስን ባየው ጊዜ ከምድር ላይ ወድቆ ብፁዕ ኪሮስ አንተ ነህን? አለው። አዎን እኔ ነኝ፣ እኔም እንዳንተ ሰው ነኝና ከመሬት ተነስ አለው። ከብዙ ዘመን ጀምሮ የወስደኝ ዘንድ ተስፋ አደርገው ነበር። ልትቀብር መጣህን? አለው። አባ ባውማም እያጠኑ ለአባታችን ለአባ ኪሮስ ፍጹም ተድላ ደስታን ሲነግሩት ሲወጡ ሲወርዱ ብርሃናውያን መላእክትን አያቸው። አባታችን ኪሮስ ግን ዝማ ሆድ ሕማም ታሞ ያለ ረፍት ይወጣ ይገባ ነበር። አባታችን አባ ኪሮስም አባ ባውማን ዛሬ የረፍት ጊዜ ደርሷልና ፈጥነህና አለው። እግረ መንገድህንም ቀለምና ብራና ይዘህና አለው። አባ ባውማም አባ ኪሮስ እንዳዘዘው ሄዶ ከአባ ስምዖን በዓት ደረሰ። አባ ስምዖንም ባየው ጊዜ አባ ባውማ ዳግመኛ መጣህን? አለው። አባ ስምዖንም አስቀድሞ ደርሶኛልና የመጣህበትን ሥራ አውቄዋለሁ ብሎ በሩን ከፈተለት። ቀለሙንና ብራናውንም ሰጠው። አባ ስምዖንና አባ ባውማ ከአባ ኪሮስ በዓት ደረሱ። አባታችን አባ ኪሮስም ከበሽታው ጽናት የተነሳ ከሰውነቱ የሚወጣው ደም በእግሩ ላይ እየፈሰሰ ፈጥኖ ተነስቶ በዓቱን ከፈተላቸው። አባ ስምዖንም እጅ ነሳው። አባ ስምዖንም ከአላፍ ቅዱሳን የከበርክና የተመረጥክ አባ ኪሮስ እንዲህ ሆነሃልን? አለው። አባ ስምዖንም አቤቱ ዳዊት እንደተናገረ በሕግ ጸንተው የሚኖሩ ወዳጆችህን ምን ያህል ትገሥጻቸዋለህ? አለ። አባ ስምዖንና አባ ኪሮስ ተቃቅፈው አለቀሱ። መላእክትም ከነሱ ጋር አለቀሱ። ለአባ ስምዖንና ለአባ ባውማ መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስን በማጽናናት ፋንታ እንዴት አስፈራሩታላችሁን? ስለ እርሱና ስለ እናንተ ያዘጋጀሁትን ዙፋኖችንና አክሊሎችን የመንግሥተ ሰማያት ቦታዎችን ብታዩ በሳቃችሁ ፈጽሞም ደስ ባላችሁ ነበር። አሁንም ስለ መከራው እጥፍ ድርብ ዋጋው እንዲበዛለት እነግራችኋለሁ አላቸው። አሁንም አባ ባውማ ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉ መጽሐፍ ጻፍ አለው። አባ ባውማም ወደ ውጭ መጥቶ ከውኃ ዳር ከበቀለ ቅጠል አምጥቶ በድንጋይ ላይ ጎዝጉዞ አባ ኪሮስን ደሙ ከሰውነቱ እየፈሰሰ ከዚያ ላይ አስቀመጡት። አባታችን አባ ኪሮስም ፈጣሪዬ ንጉሴ ሆይ እኔ ሕግህን የጠበቅኩ መስሎኝ ነበር፣ በፊት በደልኩን? አለ። አባ ስምዖንም አባ ኪሮስን ካንተ በኋላ ለሚነሱት ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረን እንጂ ወንድሜ ሆይ እንዲህ አትበል፣ መከራውንም ታግስ አለው። በአባታችን በአባ ኪሮስም መንፈስ ቅዱስ መልቶበት ከመጀመሪያው እስከ መጨረሻው ይነግራቸው ጀመር። አባ ባውማም ጻፈ፣ በእግዚአብሔርም ፈቃድ ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸው። እነርሱም ከመሬት አስተኙት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላበት በነጭ ሐር እየጠረገለት ወዳጄ ምን ሆነሃል? አትፍራ፣ ምንስ ትሻለህ? አለው። አባታችን አባ ኪሮስም የምሻ እመቤታችን ድንግል ማርያምን አያት ዘንድ ነው አለው። እመቤታችንም በልጇ ፍቃድ በታላቅ ግርማ መጥታ ወዳጄ ምን ሆንክ አለችው። አባታችንም እመቤቴ በቃል ኪዳንሽ አስቢኝ አላት። ጌታችንም አቅፎ ይዞ ሳመው። ወዳጄ የላይኛውን ሰማያዊውን አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ዳግመኛም አባታችን አባ ኪሮስ ጌታዬ ንጉሥ ዳዊትን ላየው እወዳለሁ አለው። ፈጥነውም አመጡት። መድኃኒታችን አባ ኪሮስን እነሆ ዳዊት መጥቷል፣ ይዘምርልህ ዘንድ የምትሻውን ንገረው አለው። ነቢዩ ዳዊትም አባታችን አባ ኪሮስን በማንኛው አውታር፣ በማንኛውስ ዜማ፣ በማንኛውስ ወገን በመጀመሪያው ነውን ወይስ በሁለተኛ ወይስ በሦስተኛው ልዘምርልህ አለው። አባታችን አባ ኪሮስም የአስሩንም አውታር በየወገናቸው ዜማቸውን ልሰማ ወዳለሁ አለው።
ያን ጊዜ ዳዊት በገናውን አዘጋጅቶ እየደረደረ ፈጽመን ደስ እንሰኝባት ዘንድ ይህች ቀን እግዚአብሔር የሠራት ቀን ናት፣ በሕጉ ጸንተው የሚኖሩ እግዚአብሔርን የሚፈሩ ሁሉ ብፁዓን ናቸው አለ። ዳግመኛም የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በልብሱ ዘርፍ አንዷን አውታር ይመታ ጀመር። የበገናውም አውታር ፈጽማ ጮኸች። ከምሥራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ድምጿ ተሰማ። ድምጿ እየተሰማ ዓመት ቆየች። ያን ጊዜ አባታችን የአባ ኪሮስ ነፍሱ ያለ መከራና ያለ ጻር ሐምሌ 8 ቀን ከሥጋዋ ተለየች። ጌታችንም በእጁ ተቀበላት። ጌታችንም አባ ስምዖንን ከአሁኑ ጀምረህ ወደ በዓት ሂድ አለው። አባ ስምዖንም በአባ ኪሮስ ነፍስና ሥጋ ተማጽኛለሁና ከእርሷ አትለየኝ አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሂድ ብሎ ተቆጣው። አባ ስምዖንና አባ ባውማም ይህን በሰሙ ጊዜ ወደ በዓታቸው ሄዱ። ጌታም የአባ ኪሮስን በዓት ማንም እንዳይገባበት ደፈናት። የጽድቅ ድገብና የሚያጽደለድል መብራት ይዘው አባ ኪሮስን ለመቀበል ወረዱ። ጌታችንም መላእክትን የአባ ኪሮስ ሥጋ በዚህ እንዲቀር አልፈቅድም አላቸው። ይህን ብሎ መላእክትን ከእሱ ጋር እንዲያሳርጉ ታዘዛቸው። አዳም ቀድሞ ከነበረበት ከደብር ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴ አደረሰ። ተስፋ ያደረገለትን የብርሃን አክሊሎችንና ዙፋኖችን በረከት የመላበትን የመንግሥተ ሰማያትን ክብር አሳየው። ከዚህ በኋላ ገነት አስገባው። የተመኘውን መልካም ዋጋ ሰጠው። ለወዳጆቹ በምድር መከራንና ሕማምን በመንግሥተ ሰማያት ታላቅ ክብርን ለሚሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የገዳማውያን መነኮሳት መመኪያቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የቅድስት ድንግል ማርያም ፍጹም አማላጅነቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። የአባታችን የአባ ኪሮስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያንና ከአገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። የቅዱሳን ገዳማውያን የአባ ባውማና የአባ በኑዳ የአባ ሲኖዳና የአባ ለትጹን የአባ ሚሳኤልም ጸሎት የአባቶቻችን የነቢያትና የሐዋርያት የሰማዕታትና የጻድቃን በረከት ከሁላችን ከሕዝበ ክርስቲያንና ከአገራችን ኢትዮጵያ ጋር ለዘላለሙ ይሁን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።